አንድ የሀገራችን ታዋቂ ሰው ሌላ እምነት ተከታይ ነው። አንድ ሚዲያ ላይ ቀርቦ ሲናገር ምን ሰማሁት? የሆነ ሙስሊም ሀገር ሄደና እጅ ይቆረጣልና ምንም አካባቢው ላይ በቃ ሌብነት የሚባል ነገር የለም። በጣም ገረመውና እንደው እቺ ግኛ ሀገር ብትኖር ኖሮ ጥሩ ነበር። ሰው ባለሀብት ሆኖ ሲሰረፍ ምን ሲል ህጉን ይወደዋል። ተመልከቱ፣ ሲደርስበት ብቻ ነው። ኢስላም ደረሰብህ አልደረሰብህ በቃ የኛን ማንነትና ሙስጠቅበል ሁኔታውን ገይብ አላህ አዋቂ የሆነ ጌታ ነው። ለምን እንደሚያስፈልግ አላህን የደነገገው ስለሚያስፈልግ እኮ ነው። አላያችሁም? ኮሮና ሰሞን ልጅ አባት ቤት ሲውል ምን ሲል አንዳንዱ በጣም ባለጌ የሆነ ልጁን ጭምር የደፈረ ይሰማ ነበር አይደል? በዜና ምን ይላል? ይሄንማ መግደል ነበር ይላል። አግብቶ እኮ ዝሙት የሰራ ይመጣል። ብቻ እዚህ ላይ ሐዲሱ እንዲገደል የተወሰነው ለሴቶች ህይወት ሲባል ነው። ደፋሪ እንዲጠፋ ነው እኮ። ህፃናት እየተደፈሩ ወጣቶች እየተደፈሩ ህይወታቸው እየተበላሸ ያ ነገር ራሱ ላይ ሲደርስበት ብቻ የሰው ልጅ ይሄን ማጥፋት ነበር መግደል ነበር ይላል። እንደዛ አይደለም፣ ህጉን መቀበል ነው። ህግ ኢስላም ያመጣው ለምንድን ነው ከተባለ ለሰዎች ዋስትና ነው፣ ሰላም እንዲያገኙ ነው። አንድ ሰው ጥፋት ሲያጠፋ የሚቀጣው ቅጣት በሸሪያ ምን ይመስላል? የሰረቀ ሰው እጅ መቆረጥ፣ እንደዚሁም ዝሙት የሰራ ሰው ምንድነው የሚያደርገው? አግብቶ ከሆነ ያላገባ ከሆነ የመሳሰሉትና ሐታ በዚህ ባብ ላይ ኸምር የጠጣ ሰው ምንድነው ቅጣት ያለበት? በዱንያ ላይ ቅጣት መምጣቱ ለሚቀጣውም ሰው እንደዚሁም ደግሞ ሌላው ላላጠፋውም ሰው ትምህርት ነው። ለሚቀጣው ሰው እዚህ ዱንያ ላይ ከፋራ ይሆንለታል። ግልጽ ነው። ሐድ አንድ ሰው ጥፋት አጥፍቶ ዱንያ ላይ መቀጣቱ ጥቅሙ ምንድነው ከተባለ ከፋራ ነው። አኺራ ቅጣት የለበትም ማለት ነው። እንደዚሁም ላላጠፋው ሰው ደግሞ ላልሰራው ሰው ሲመለከት ትምህርት ይሆነዋል። ይሄን ነገር እኔም ሳጠፋ እንደዚህ ነገር ይከሰትብኛል ይላል። ስለዚህ ለማህበረሰብም ሰላም ነው፣ ዋስትና ይሆናል ማለት ነው። የሰረቀ እጅ ይቆረጣል ሲባል እጅ ሲቆረጥ ሌላው ሰው ምን ይሆናል? እኔም ሰርቅ ከሆነ እጅ ይቆረጣል ይላል። ሊሰርቅ ያሰበ ሰው እጅ የሚቆረጥ ከሆነ የሚከለከል ከሆነ ማህበረሰቡ በሰላም ገብቶ ይወጣል ማለት ነው። ወንበዴ ሃንግ የሚሰራ ምናምን አይኖርም ማለት ነው። ነገር ግን ህግጋቶች ዛሬ ስላልተስተካከሉ ብዙ ፈሳዶች ይታያሉ። ዝሙቱ ተንሰራፍቷል፣ ሴቶች ይደፈራሉ፣ የተለያየ ነገር ይደረጋል። ምንድነው ከተባለ የሚሰጠው ቅጣት አነስተኛ በመሆኑ ነው። ኢስላም አግብቶ የሚያቅሰው ዝሙት ከሰራ ይገደላል ሲል የራሱ ምክንያቶች አሉት። ያላገባ ሰው ከሆነ ደግሞ ሌላ ቅጣት ነው ያለው። ዛሬ በኪታባችን ላይ የምንማረው ነው። እንግዲህ ይሄ ለማህበረሰቡ እጅግ ትልቅ ጥቅም ያለው ነገር ስለሆነ አላህ ደንግጎታል። ምንም ይሁን ምንም ግን አላህ የደነገገው ነብዩ አለይሂ ሰላቱ ወሰላም የደነገጉት ነገር በአጠቃላይ ሁሉም ትክክል ነው። ሂክማ አለው፣ ጥበብ አለው። ይሄን ነው የምንቀበለው። ሂክማ አለው፣ ጥበብ አለው። ዛሬ ህጎች ባይኖሩ ኖሮ ህዝብ ይተላለቅ ነበር። በአንድ መንግስት አንድ ሀገር ላይ የሆነ ህግ ባይኖር ለምሳሌ ፖሊስ ጠባቂ ነው አይደለ? እንደዚህ ባይኖሩ ሰው ሰላም ገብቶ ይወጣል። አንዱ አንዱን ይዘርፋል፣ ይገላል፣ እንደፈለገ ይሆናል አይደል? ዛሬ ህግ እንኳን አለ ተብሎ ምን አይነት ወንጀሎች ነው የሚሰሩት? ይሄ ህግ ደግሞ ከኢስላማዊ ህግጋት ጋር የተያዘ ሲሆን ደግሞ የበለጠ ለማህበረሰቡ ትልቅ ጥቅምና ዋስትና አለው። በባለፈው በቀራነው ባባችን ኪታቡል ቂሳስ ላይ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ፣ እናንተ የልቦና ባልተቤቶች ወይ በእናንተ ላይ እኮ ቂሳስ መኖሩ፣ አንድ ሰው አይን ያጠፋ አይኑ የሚጠፋ ከሆነ፣ ሰው የፈነከተ የሚፈነከት ከሆነ፣ በሰራው ጥፋት እንደዚሁ ቅጣቱ የሚያገኝ ከሆነ በህይወት ላይ የህይወት ዋስትና አላችሁ፣ ሰላም ታገኛላችሁ እያለ አላህ ነግሮናል። ሰላምም ስላለው ነው። ዛሬ ኪታቡል ሁዱድ የመጀመሪያውን ሐዲስ በኪታባችሁ ላይ አልሐዲስ الثاني والأربعون بعد 300 ከ300 በኋላ 42ኛው ሐዲስ 342ኛ ሐዲስ عن أنس ابن مالك رضي الله عنه قال قدم ناس من أكيل أو أرينة فاجتووا المدينة فأمر لهم النبي صلى الله عليه وسلم بلقاح وأمرهم أن يشربوا من أبوالها وألبانها فانطلقوا فلما صحوا قتلوا رأي النبي صلى الله عليه وسلم إلى آخر الحديث. إيه حديث እንግዲህ ደግሞ የሚያመላክተው ነብዩ ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ የዘገበው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ የሰጡትን ፍርድ የሚያመላክት ነው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ነብዩና አለይሂ ሰላቱ ወሰላም መዲና ሲገቡ
10 ዓመት የከደመ በልጅነቱ ነብዩ ሲንከባከብ የነበረ ጀግና ሰሃቢይ ነው። ምን ይላል አነስ ቃለ ቀዲመ الناس ሰዎች መጡ ሚን ኡከይል ከሚባለው ጎሳ ኡከይል የሚባለው ጎሳ ቀቢለቱ ሚን አድናንያ ከአድናንያ ጎሳ ናቸው ኡከይል የሚባሉት አው ኡረይንያ ሸኩራዊ ነው አሁን የሚያወራው የኡከይል ናቸው ወይስ የኡረይና ናቸው ኡረይንያ የሚባሉት ደግሞ ጎሳዎች ደግሞ የምንድናቸው ቀቢለቱን ቀህጣንያ የቀህጣንያ ጎሳዎች ናቸው የሚሆን መጡ እነዚህ ሰዎች መጡና ልክ መዲና ሲገቡ ፈጅተውል መዲና መዲናን ጠሉ መዲና የምትጠላ ሀገር አይደለችም ጠይባ ብለው ነብዩ የጠሯት አላህ ጣባ ብሎ የጠራት የተወደደች ውድ የሆነች ሀገር አሁንም ሲገቡባት አየሯ ደስ የሚል የሚያስደስት መዲና መሞት የፈለገ መዲና ይሙት የቻለ ሰው እኔ ሸፋውንለታለሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም መዲና ማለት በየመዲና መግቢያው ተራራዎች ላይ መላእክቶች አሉ لا يدخلوها الدجالون ደጃል አይገባባትም ብሎ ነብዩ የተናገሩበት መዲና ማለት እጅግ የተወደደች ናት እነዚህ ሰዎች ግን መጀመሪያውም ችግር ስለነበረባቸው ፈጅተውል መዲናን ጠሏት فأمر لهم النبي صلى الله عليه وسلم መልእክተኛው ረሱሉ አለይሂ ሰላቱ ወሰላም ለነሱ አዘዙላቸው ቢሊቃሂን ማለት የምትታለብ ግመል ማለት ናት ወተት ያዘች የምትታለብ የሰደቃ ግመሎች አሉ ወተት ያዘች አዘዙላቸው እንዲጠጡ አይሽረቡ ወአመረሁም አዘዟቸው አይሽረቡ እንዲጠጡ ሚን አብዋሊሃ ከሽንቷ ወአልባኒሃ እንደዚሁም ደግሞ ከወተቷ እንዲጠጡ አዘዙ ፈንጠለቁ ሄዱም ተጓዙ ከጠጡ በኋላ ትንሽ ከሆነች ቦታ ወጣ ብለው እንዲወጡ አድርጓቸው ነበር ጠጡ ፈለማ ሰሑ የዳኑ ጊዜ ቀተሉ ራኢ ነብይ ሰለላሁ ዐለይሂ ወሰለም የነብዩን ዐለይሂ ሰላቱ ወሰላም እረኛን ገደሉ እነዚህ እንግዲህ ከሃዲያን ናቸው ማለት ታመሙ ነብዩ ሰለላሁ ዐለይሂ ወሰለም ግመል አዘዙላቸው እንዲንከባከባቸው ህክምና እንዲያገኙ አደረጉ ተሻላቸው ትንሽ ቆም እንበል ምን አዘዙ ይላል ወአመረሁም አይሽረቡ ሚን አብዋሊሃ ይላል ከሽንቷ እንዲጠጡ አዘዙ ሽንት ታዲያ እንዴት ነው መድኃኒት ነው እንደሚል ጥያቄ ይመጣል የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ነው አይደለም ትእዛዝ ነው የአላህ ትእዛዝ ነው የግመል ሽንት መድኃኒት ነው በተለይ ደግሞ የጀረበውን ጠይቁ ይላሉ ለማ የጀረበው ማለት የጠጣውን መድኃኒትነቱን ያገኙበት ዛሬ አንዳንድ ዩቲዩብ ላይ ሳይንቲስቶች ደርሰውበት ሲናገሩ የሚያጅብ ለካንሰር ራሱ እንደ መድኃኒትነት እየተጠቀሙበት ነው ይባላል ኢስላም የተናገረው ቁርአን የተናገረ ለዚህ ነው የግመል ሽንት ምንድነው የሚበላ ስጋቸው የሚበላ እንስሳ አይነጅስም ይላሉ ይኒዘው ለማዎች ሽንታቸው ማለት ነው ስለዚህ የግመል ሽንት አይነጅስም ማለት የሚነጅስ ነገር ስለሰለም ጠጡ አይሉ ስለማነጅስ ነው ማለት ነው ከሽንቷ እንዲጠጡ አዘዙ ወአልባኒሃ ከወተቷም እንዲጠጡ ወተቷም የግመል ይላሉ እንግዲህ እኔ አንዳንድ በተለይ ወደ ሶማሊያ ወደ ጅጅጋ ያሉ ወንድሞች በተለያዩ በዳዕዋ በተለያዩ ገስ ገናኛቸው የግመል ሽንት መድኃኒት ነው ይላሉ ስለሚያገኙት ወተቱም ደግሞ እንደዛ ነው ወተቱን የመጀመሪያ ጊዜ ጠጣ ሰው ድንገት ሽንት ቤት ሊያሯሩጥ ይችላል ግን የዛኔ ሲያሯሩጥ ህመም አይደለም ውስጥ ያለውን አጥቦ ያወጣልህ ነው ግልጽ ነው አይደል ከዛ በኋላ ግን ስትጠጣው ሱብሃንአላህ ቁዋ በለው ኃይል በለው መድኃኒት ነው የምን የግመል ወተት ላለመደው ሰው የመጀመሪያ ጊዜ ይከብዳል ከተላመድከው በኋላ ግን በጣም መድኃኒት ነው ነብዩ አዘዟ ወአመረሁም አዘዟቸው ሰዎች ሆዳቸው ምናቸው አሟቸው ነበር መጀመሪያ ሲያማቸው ምን ሲላቸው መዲና አልተስማማንም ብለው ጠሏት ሲጠሉ ነብዩ ሰለላሁ ዐለይሂ ወሰለም በሉ እንግዲህ ለነሱ ሰዎች የምትታለብ ግመል አምጡ አሉ ወአመረሁም አዘዙማን ሰሃቦች እንዲሰጧቸው አይሽረቡ ሚን አብዋሊሃ እነዚህ ሰዎች እንዲጠጡ ከሽንቷ ወአልባኒሃ ከወተቷ አሁን ውለታ ተውሎላቸዋል እስልምናን ተቀብለው ነው የመጡት ውለታ ተውሎላቸዋል የዛ አይነት ሰው ምንድነው የሚጠበቀው አልহামዱሊላህ አንተ አላህ መልእክተኛ ወይ አላህ ጀዛውቱን አላህ ይክፈሉት የተንከባከባቸውን ሰሃቦች ጀዛቹን አላህ ይክፈላቸው አይደለ መልካም ነገር ለዋለህ ምንድነው የምትለው ምስጋና ነው አይደል እነዚህ ግን ተቃራኒ ነው ፈንጠለቁ ሄዱ فلما صحوا የዳኑ ጊዜ ሱብሃንአላህ ያ ነብዩ ሰለላሁ ዐለይሂ ወሰለም ቀጥረውላቸው የነብዩ እረኛ የነበረ ወተቱን ሲሰጣቸው የነበረ ሲንከባከባቸው የነበረን ሰው ቀተሉ ራኢ ነብይ ሰለላሁ ዐለይሂ ወሰለም የነብዩን እረኛ ገደሉ ወስታቁ እንደዚሁም ነዱ النعامة ግመሎችን ይዘው ነዱ
ፈጀዐል ኸበሩ እንደዚሁም ወሬው መጣላቸው ዜናው ፊ አወል ነሃሪ በመጀመሪያው ሰዓት ንጋት ላይ ማለት ነው። በመጀመሪያው ሰዓት ላይ አወል ነሃር ማለት በቀኑ መጀመሪያው ላይ ንጋት ላይ ወሬው መጣላቸው። ፈበዐሰ የአላህ መልእክተኛ ላኩ ፊ አሳሪሂም የነሱን ፋና ኮቴ ተከትሎ የሚሄዱ ፈረሰኞችን የአላህ መልእክተኛ ላኩ። ፈለማ እርተፈዐ ነሃሩ ልክ ነሃር ቀኑ ከፍ ያለ ጊዜ ማለት ፀሐይ ጎለል ብላ ከፍ ያለ ጊዜ ጂአ ቢሂም ይዘውላቸው መጡ ተያዙ ሰዎች። ፈአመረ ቢሂም እነሱ ላይ የአላህ መልእክተኛ አዘዙባቸው። ኪታቡል ሁዱድ አይደለ ቅጣት አይደል? ፈቁጢዐት አይዲሂም እጆቻቸው ተቆረጡ። ወአርጁሉሁም እግሮቻቸው ሚን ኺላፊን የተቃራኒው ነው። ቀኝ እጅ ከግራ እግር ጋር እየተደረጉ ተቆረጡ። ወሱሚረት አዕዩኑሁም አይኖቻቸው ደግሞ ወሱሚረት ማለት ተተኮሰች፣ በጋለ ብረት አይናቸው ተተኮሰ። ይሄ ሁሉ ምንድነው? አንደኛ የሰሩት ነው። ያንስ እረኛ ምን አድርገውታል? ገለው አይኑን ተኩሰው አገዳደላቸው ደግሞ ስቃይ አድርሰው ነው። ስለዚህ ያደረጉት ተደረገባቸው። ወሱሚረት አዕዩኑሁም አይኖቻቸው በጋለ ብረት ተተኮሰ። ወቱሪኩ ፊል ሐረቲ ወቱሪኩ ተተው ፊል ሐረቲ ማለት ደግሞ በበረሃ ላይ ፀሐይ ላይ ተተው። የስተስቁነ ውሃ ጠጡን እያሉ ይጠይቃሉ። ፈላ ዩስቀውነ ነገር ግን አይጠጡም ማለት። አሁን ሲታይ ቅጣቱ ከባድ ነው አይደል? ግን ስራቸው ከዛ በላይ ነው። እነዚህ ሰዎች የሰሩት ግፍ ይላሉ አቡ ቂላባ ኪታባችሁን ተከታተሉ። ቃል አቡ ቂላባ ፈሃኡላኢ እነዚህ ሰዎች ሰረቁ። የመጀመሪያ የሰረቀ ምንድነው ተብሏል? እጅ ይቆረጣል። ሰረቁ ወቀተሉ መስረቅ ብቻ አይደለም እንደው ሰርቀው እንኳን እሺ ብለው ገንዘብ አታሏቸው ቢሄዱሽ አንድ ነገር ትንሽ አነስ ያለ ነው። ወቀተሉ ገደሉት፣ ሲንከባከባቸው የነበራቸውን ሰው። ወከፈሩ ካዱ ደግሞ ባዕደ ኢማንህም ካመኑ በኋላ ሙርተድ ምንድነው? መን በደለ ዲንሁ ፈቅቱሉ ነው አይደል? ዲኑ የገደለ የቀየረ እኮ ይገደላል። ኧረ እንዴት ነው እስልምና ጨካኝ? ሀገር የካደ ትንሹ ቅጣት ሞት አይደል? ሀገር የካደ ብለው ለምን መንግስት ለህልውናው ለሀገሩ ህዝብ ላለው ስልጣኑም ለምን አደጋ ስለሆነ ሀገር የካደን ምንድነው? ኢስላምንስ መጀመሪያ ሙስሊም ሆኖ ከዛ ከካደ 3 ቀን ይሰጠዋል እንዲመለስ ተመለስ። እምቢ ካለ ለሙስሊሞች ለሙስሊሙ ማህበረሰብ ጥቅም ሲባል ለምን ሙርተድ ነው? የሙስሊሙ ሚስጥር ያውቃል። ለሙስሊሙ ምንድነው አደጋ ነው። ስለዚህ መን በደለ ዲን ፈቅቱሉ ቀርተናል አይደል? ላ ይህሉ ደም እምሪእ ሙስሊም ኢላ ቢህዲየ ሰላስ የአንድ ሙስሊም ደም ማፍሰስ አይፈቀድም ከሶስት አንድ ካልሆነ። አንደኛው አሰይቡ ዛኒ አይደል? አግብቶ ዝሙት የሰራይ ተቀጥቅጦ ይገደላል። ሁለተኛው ወነፍሱ ቢነፍስ ነፍስ የገደለ ይገደላል። በእስላም የአንዱ ነፍስ ርካሽ የአንዱ ነፍስ ውድ የሚባል ነገር የለም። የገደለ ይገደላል። ሶስተኛው ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ዲኑን ጀማዓን የበተነ የተለያየ ይህ ሰው ይገደላል። ስለዚህ ወቀተሉ ወከፈሩ ባዕደ ኢማንህም ካመኑ በኋላ ካዱ። ወሐረቡ ላህ ወረሱለሁ መልእክተኛውንና እንደ አላህና መልእክተኛውንም ደግሞ ተዋጉ። አኽረጀሁ ልጀምዓቱ ይሄን ደግሞ ጀምዓቱ ማለት ሁሉም ጀምዓ አብዛኛው ማለት ነው የዘገቡት ነው። ቡኻሪ ሙስሊም ጀምዓቱ ካለ ከኢማሙ አሕመድ ሲቀሩ ሌሎቹ የሐዲስ ሊቃውንቶች በአጠቃላይ ምን ያደረጉት ነው የዘገቡት ሐዲስ ነው። ረዋሁል ቡኻሪ ዘግበውታል። ይህንን ሐዲስ ሙስሊም ዘግበውታል። አቡ ዳውድ ዘግበውታል። ትርሚዚ ዘግበውታል። ነሳኢ ዘግበውታል። ኢብኑ ማጃህ ዘግበውታል። አኽረጀው ሰብዓ ቢል ኖሮ ሰባቱ ማናቸው? ሰባተኛው ኢማሙ አሕመድ ይገቡ ነበር። ከኢማሙ አሕመድ በስተቀር ከቡኻሪና ከሙስሊም ውጭ እንኳን አራቱ አሉ። ቡኻሪና ሙስሊም ኪታቡ አብዛኛው አዘጋጆች እነሱ ናቸው አይደል? ይሄ ኪታብ ይሄ ሐዲስ ግን አኽረጀው ጀማዓ ካለ ማን ዘግበዋል? ከኢማሙ አሕመድ ውጪ ሌሎቹ ዘግበውታል። ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢና ኢብኑ ማጃህ የዘገቡት ነው። ስለዚህ ይሄ ሐዲስ ላይ እንግዲህ የሚያስተምረን ነገር ምንድነው? ብዙ ነገሮች ያስተምሩናል። ቅጣት ያጠፉ ሰዎች ቅጣት እንደሚፈጸምባቸው ያሳያል። ሌላኛው ግን ከዚህ ሐዲስ ትልቅ ጥቅሞች አሉት። ከርዕሳችን ጋር እንኳን ኪታቡል ሁዱድ ነው። ነገር ግን ከዚሁ ጋር ፍቅህ የምንወስደው ምንድነው? የግመል ሽንት እንደማይነጅስ ዑለማዎቹ ስጋቸው የሚበላ እንስሳት አይነጅስም ብለው ይናገራሉ።
ስጋቸው የሚባሉ እንስሳ ሽንታቸው ምንድነው? አይነጅስም ብለው ይናገራሉ። ግመል በተለይ ደግሞ ትልቅ ጥቅም ያላት ናት። ግመል ሽንቷ መድኃኒት ነው። በድፍረት ነው የምንናገረው። ዛሬ የሆነ ነገር አንድ ዶክተር እኮ የእንትን መድኃኒት ነው ሲል እኮ ሰው ሊጠቀመው እየሄደ ነው አይደል? አንድ ጠንቋይ እኮ የሆነ ነገር በጥብጦ ሲሰጥ እኮ መድኃኒት ነው ብሎ ይቀበላል፣ ምን እንደበጠበጠ እንደማይታወቅ። ይሄ ግን የሚያጅባችሁ ሳይንስ ዛሬ ያረጋገጠው ነው። ሳይንስ እኛ ችግራችን ምንድነው? ቁርአን ሐዲስ የሆነ ነገር ሲነግረን አላህን የሚፈራና ሰሚዕና ወአጣና ሚል ኢማን ውስጥ የገባ ሰው ምንም ማንም ይናገር አይናገር አላህ ብለዋል መልእክተኛው ብለዋል አውሰየው ሰሚዕና ወአጣና ተቀብያለሁ። አብዛኞቻችን ግን ምንድነው ልክ ሳይንስ አረጋገጠው ሲባል የዛኔ እንትና አንድ ወንድም ነበረ። አንድ ዶክተር ሙስሊም ዶክተር ነው ሊያክመው ጋር ሄደ። ከዛ በኋላ ዶክተሩ አየውና ሲያይበት የሆነ ጭንቀት ነገር ነው። ለዛሬ ጁማ ነው ሻወርን ውሰድና መስጊድ ግባ ይለቃል አለው። ሩጦ ሄዶ ሻወር ወስዶ ስንት ሰው እኮ በቃ አብሽር አንተ ራስህ ላይ ፋቲሃ እየቀራ እንትን ትላለህ መስጊድ ግባ ከመስጊድ ስራ አቅም ሲባል ምንም አልሰማም እኮ። ዶክተሩ ግን ዛሬ ጁማ ነው ታጥበህ መስጊድ ግባ ሲለው ግን የዶክተር ሲሆን ሩጫ ማለት ነው። አስብ ሐዲስም ከነገረው ዶክተር ከሆነ ይቀበላል ማለት። እኛ ችግራችን ምንድነው? ሳይንስ ያረጋግጠው እንቀበላለን። ሳይንስ ካላረጋግጠውስ? ሳይንስ የራሱ ጉዳይ። ሳይንስ እኮ ከቁርአን በኋላ የመጣ ነው። ብዙ ያላረጋገጣቸው ኢስላም ያረጋገጠው ቁርአን ያረጋገጣቸው ጉዳዮች በጣም ብዙ አሉ። ግን ሳይንስ ያልደረሰባቸው እውቀቱ ትንሽ ነው። ሳይንስ ከስንት ዓመታት በኋላ ነው። ሳይንስ ምን ሲሞግት ነበረ? የሰው ልጅ የተፈጠረው ከምንድን ነው? አመጣጡ ምንድን ነው? ዝንጀሮ ነው ሲለን ነበር አይደል? አልተማራችሁ? አሁን ግን በስንት ጊዜ ደግሞ የሰው ልጅ ራሱ ከሰው ልጅ ዝንጀሮ ሳይሆን ከራሱ ከሰው ነው የመጣው የሚል አሁን ማረጋገጫ መጣ። ሲደርሱበት ነው። ቁርአን ግን ብዙ የደረሰባቸው ብዙ ነገሮች አሉ። ስለዚህ እኛ ቁርአን አለው ማን ነው ሳይንስ አለው አላለው ሳይሆን ቁርአን ካለው አምነን እንቀበላለን እንጂ ዛሬ እንዳልኳችሁ ጠንቋይ ቤት ይገባል ነው ነገር ሲሰጠው ምናምን ይሄ ምንድነው አንገት ላይ ምንድነው የሚታሰረው ሂርዝ የሚባለው ነገር ሰይድ ኢብኑ ጁበይር አንድ ንግግር አላቸው። ሰይድ ኢብኑ ጁበይር ሂርዝን እንዲህ አንድ ሙስሊም ላይ ሂርዝ ኖሮ አይቶ የበጠሰ ባሪያ ነፃ እንዳወጣ ይቆጠራል የሚል አባባል አላቸው ሰይድ ኢብኑ ጁበይር። እኛ የምንመካው በማን ነው? በአላህ ነው። ሙስሊም የሆነ ነገር አንዱ ሰሃቢ እጁ ላይ የሆነች ነገር አንጠልጥሏል እንደዚህ ይችላል ምንድነው አለ ከድካም ከምን የሚከላከልልኝ ምናምን ነው አላቸው። ሚነል ወሃና ናቸው አላቸው። እንደው በዚህ ሁኔታ ሳታወልቀው ማለት ነው አውልቅ አሉትና ጣል አሉት። ሳታወልቅ ብትመጣ ኖሮ ማአፍለህት አሉት አድንም ነበር አሉት። ስለዚህ ወደ ጀሃነም ትሄድ ነበረ አንተ መጠጊያ መመካዬን ያን አርገህ ብለውት ማለት ነው። እና ሂርዝ ሰይድ ኢብኑ ጁበይርን ይላሉና በአንድ ወቅት ልጅ ሆነን እንደዚህ ወይን ሐዲስ ሰምተን ምናምን አንዱ ላይ ሂርዝ አንስተን በጥሰን ስንፈትሸው አንዳንዱ ላይ የታኘከ ጫት አለ። ታኘከ ጫት ይደቅና ይታሰርና ያረጉለታል። ሌላኛው ግን ያገረመ ምንድነው ልክ ከፍተን ስናየው እኛ ምንድነው ሐዲስን የተጻፈ ብለን ስናየው በምንባቡ መሰረት የሚከተሉት ጥያቄ መልስ ይላል። ይሄን ያህል ሰው ላይ ይጫወትበታል ማለት ነው። ይሄ ከጠንቋዮች ነው አብዛኛው። ስለዚህ ምንድነው የተነሳውበት? ቁርአን ካለን እንቀበላለን፣ ሐዲስ ካለን እንቀበላለን። በቃ ያ ነው። እነዚህ ሰዎች የሁሉ ውለታ ካወለላቸው ውለታ ይወታለለት ሰው ምንድነው አንዳሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መልካም ነገር ከዋለልህ ያን ነገር መመለስ እንኳን ባትችል ያን በቃ ለዛ ነገር መልሻለሁ ብለህ እስክታስብ ድረስ ዱዓ አድርግለት አሉ። ዱዓ አድርግለት ጀዛከላሁ ኸይር በለው አላህ ጀዛን በኸይር ይክፈልህ ይመንዳህ በለው። እነዚህ ግን ያልነበሩ ፈንጠለቁ ፈለማ ሰሑ ሄዱ ተጓዙ። ከዳኑ በኋላ ቀተሉ ራዒየ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን ዐለይሂ ሰላቱ ወሰላም እረኛን ገደሉ። ወስታቀው ነዓመ ፈጃኡ ልኸበሩ ፊ አወል ነሃር ግመሎችን እየነዱ ይዘሄዱ ወሬው በነብዩ ሰለላሁ ዐለይሂ ወሰለም ንጋት ላይ ደረሳቸው። ፈበዓተ ፊ አሳሪሂም በመንገዳቸውም የአላህ መልእክተኛ ላኩ የነሱን ፋና ተከትለው እንዲሄዱ። ፈለማ እርተፈዐ ነሃሩ እንደዚሁ ፀሐዩ ከፍ ያለ ሰዓት ጂአ ቢሂም ይዞላቸው መጡ። ቀኑ ከፍ ያለ ሰዓት ፈአመረ ቢሂም ነብዩ ሰለላሁ ዐለይሂ ወሰለም በእነሱ ላይ ያዘዙ። ፈቁጥያት አይዲሂም ወአርጁሉሁም እጆቻቸውን ከእግሮቻቸው ጋር ጠላልፈው እንዲቆርጡ። ሚን ኺላፍ ማለት የተቃራኒ ማለት ነው። ግራ እጅ ከሆነ ከቀኝ እግር ጋር፣ ቀኝ እጅ ከሆነ ከግራ እግር ጋር እያደረጉ። ወሱሚረት አዩኑሁም አይኖቻቸውም ደግሞ እንዲተኮሱ ተደረገ። ለምን? ሰሃቢዩ ላይ እረኛው ላይ አይኑን ተኩሰውታል። ጭካኔያቸው አይኑን ተኩሰውታል፣ አቃጥለውታል።
ወቱሪኩ ፊል ሐረቲ በፀሐይ ላይ እንዲተው ታዘዙ። የስተስቁን ውሃ ጠጡን አሉ። ፈላ ይስቀውና እንዲጠጡ አልተደረጉም። ቃል አቡ ቂላባ ፈሃኡላኢ ሰረቁ ወቀተሉ ወከፈሩ ባዕደ ኢማኒሂም። ሶስት ወንጀል አለባቸው። የመጀመሪያው ሰረቁ፣ ሁለተኛው ገደሉ፣ ሶስተኛው ደግሞ ካመኑ በኋላ ካዱ፣ ሙስሊሙን አደጋ ለመፍጠር። ወሐረቡ ላህ ወረሱለሁ አላህና መልእክተኛውንም ምን አሉ? ተዋጉ። አኽረጀው አልጀማዓቱ። እነዚህ እንግዲህ ስድስቱ የሐዲስ ሊቆች ቅድም የገለጽኩላችሁም አቡ ዳውድ እንደዚሁም ደግሞ ትርሚዚ፣ ኢብኑ ማጃህ እና ነሳኢ በዋነኝነት ደግሞ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ግልጽ ነው። ይሄ እንግዲህ ሰላም እንድትሆን ሌብነት እንዲጠፋ፣ ስርቆት እንዲጠፋ፣ ምን እንዲጠፋ ያደርጋል።